ሰላም እንኳን ደህና መጣችሁ ለኔ የተፈጽሟል ፕሮግራም እንግዳይ ነኝ ዛሬ ይዤላችሁ የመጣሁት የትናንትናውን ቀጣይ ነው ትናንትና አጭር ቪዲዮ ነበር ያደረኩት ስለ መጥፎ እረኞች ወይም ደግሞ መልካም ላልሆኑ እረኞች ነበረ እና እግዚአብሔር ለነሱ ማስጠንቀቂያ ከመስጠቱ በፊት ምን እንዳጠፉ የነገራቸውን ክፍል ነበር ያየነው እሱ ክፍል 1 ነው ዛሬ ደግሞ ምናየው የእረኞቹ ድክመት ያመጣው ጥፋት እረኞች ወይም ደግሞ መሪዎች በትክክል ህዝቡን ሳይመሩ ሲቀሩ የሚያመጣው ጥፋት አለ በሰው ልጅ ላይ ማለት ነው በዛ በሚመሯቸው መምራት ባለባቸው ሰዎች ላይ የሚመጣ ጉዳት አለና እሱን እናያለን እንደገና ደግሞ የእግዚአብሔር ፍርድ ለደካማ እረኞች እግዚአብሔር አመጣለው ቀጣችኋለሁ ያለውን ክፍል እናያለን እንደገና ደግሞ የእግዚአብሔርን ማዳን ለበጎቹ ወይም ደግሞ ለሰዎቹ ለነዚህ መጥፎ እረኞቹ ላላንከባከቧቸው ሰዎች እግዚአብሔር እንደሚያድናቸው እግዚአብሔር እንደሚመጣላቸው እሱን እናያለን ዛሬ ማለት ነውና ይሄ ሁሉ እንደገና ከትንቢተ ሕዝቅኤል ምዕራፍ 34 ላይ ተመስርቼ ነው ይሄንን ትምህርት ይዤላችሁ የመጣሁት ፓርት 1ን ካላያችሁት ትናንትናውን እዩት ወደዛ ብዬ አበረታታችኋለሁ እሺ ዛሬ እንግዲህ ትናንትና ያየነው በትንሹ የደከመውን አላጽናናችኋቸውም ደክመው ሳለ ታመው ሳለ አላከማችኋቸውም ይላቸዋል የተሰበረውንም አልጠገናችሁም የተሰበረ ልብ ያላቸውን አልጠገናችሁም የባዘነውን አልመለሳችሁም የጠፋውን አልፈለጋችሁትም በኃይልና በጭቆና ገዛችኋቸው እና ደግሞ ለራሳችሁ ጥቅም ጮማውን ለመብላት ለራሳችሁ ሆድ ለራሳችሁ ጥቅም ለራሳችሁ ክብር ስትሉ ነው የምታደርጉት የራሳችሁን ብቻ ራሳችሁን ነው የምታሰማሩት በጎቹን ሳይሆን ራሳችሁን ነበረ ሉክ አፍተር የምታደርጉት ራሳችሁን ነበረ የምትጠብቁት ለራሳችሁ ብቻ ነበረ እዛ ቦታ ላይ የተቀመጣችሁት ብሎ ነው እግዚአብሔር የነገራቸው እና ዛሬ እንዳልኳችሁ የእረኞቹ ድክመት ያመጣው ጥፋት በበጎቹ ላይ ወይም ደግሞ በሰዎቹ ላይ እረኛና በግ እንዳለው ግንኙነት እረኞች ለበጎች ጠባቂዎች ናቸው እና አሁን ደግሞ ምሳሌ ነው እረኛ መሪ ነው የቤተክርስቲያን መሪ ሊሆን ይችላል ሽማግሌዎች በቤተሰብ ውስጥ ራሱ ልጆችን መጠበቅም ሊሆን ይችላል እረኛ ገብቷችኋል እግዚአብሔር ኃላፊነት የሰጠንን ልጆች መጠበቅ ሊሆን ይችላል አስተማሪ ከሆነን እነዛ ምናስተምራቸውን ደቀ መዝሙር ምናረጋቸውን እነሱን ሰዎች ምናስተምራቸውን ሰዎች በትክክል መምራት እና ለሁላችንም ይጠቅመናል መሪ ለሆነ ሰውም እንደገና ደግሞ ለሚመራም ሰውም ደግሞ ይሄ ትምህርት በጣም ጥሩ ነውና ተከታተሉት እና ምን ይለናል የመጣው ጥፋት አንደኛ በጎቹ እንደተበተኑ ነው በጎቼ ተበተኑ ብሏል እግዚአብሔር ህዝቦቼ ማለት ነው ህዝቦቹ ይበተናሉ አንድ መሪ በትክክል ሳይመራ ሲቀር ሰው ወይም ደግሞ የሚበራው ሰው ትንሽ ቆይቶ ይበተናል መሄጃ ያጣል ግራ ይጋባል ማለት ነው ከዛ እንደገና ለምድር አራዊትም ሁሉ መብል ሆኑ ገብቷችኋል ይሄ ደግሞ ለሚነጥቃቸው ለምሳሌ የቤተክርስቲያን መሪ ሆኖ ማስተማር ሲገባው ካላስተማረ መገጸስ ሲገባው ካልገጸሰ እውነቱን መናገር በእግዚአብሔር ቃል እውነቱን መናገር እና ማስተማር ካልቻለ ደቀ መዝሙር ማድረግ ካልቻለ አንድ መሪ ምንድነው የሚያደርገው እነዛ ሰዎች በትክክል የሚያስተምራቸው ከሌለ ወይ ወደ ስህተት ትምህርት ቤት ወደ ስህተት ትምህርት ይገባሉ ወይም ደግሞ ዓለም ወደ መጨረሻ ላይ የሚያስተምራቸው ሰው ከሌለ ወደ ዓለም ይሄዳሉ ማለት ነው የእግዚአብሔርን ነገር ትተው የመንፈሳዊን ነገር ትተው ዓለም ስለምትጋብዛቸው ዓለም ትነጥቃቸዋለች ማለት ነውና የምድር አራዊት ሁሉ መብል ሆኑ ማለት የሚነጥቃቸው በቃ ከእግዚአብሔር መንግስት ውጪ የሚሆን እንደ ሰይጣን ፈተና ያመጣባቸዋል ዓለም ትጠራቸዋለች ከእግዚአብሔር በጽድቅ መንገድን ከመሄድ ይልቅ በጽድቅ መንገድ የሚመራቸው ሰው ከሌለ እነሱ በኃጢያት ውስጥ ሊጠመዱ ይችላሉ ኃጢያት ይጋብዛቸዋል ማለት ነው
በተራሮችና በኮረብቶች ሁሉ ተቅበዘበዙ። በየቦታው ይቅበዘበዛል። በቃ ሰው ቤተክርስቲያን ውስጥ ጥሩ መሪ ከሌለው የሚያስተምረው የሚያንከባክበው የሚጠብቀው ከሌለ መቅበዝበዝ ነው። በቃ አንዴ የዓለሙ ነገር ያምረዋል፣ አንዴ ዝሙት ያምረዋል፣ አንዴ ጣዖት ያምረዋል፣ አንዴ ጭፈራ ያምረዋል፣ አንዴ ደግሞ ገብቷችኋል ሲጋራ ማጨስ፣ አንዴም ከተለያየ ሴት ጋር ከተለያየ ወንድ ጋር መተኛት። በቃ ይሄ ነው ምርጫው። ገብቷችኋል። ስለዚህ በየቦታው መቅበዝበዝ ያመጣሉ ማለት ነው። በተራሮች በኮረብቶች ላይ ልክ በጎቹ ጠባቂ ከሌላቸው ተራራ ላይ ሊወጡ ይችላሉ። እንደገና በኮረብታ ውስጥ ሊቀመጡ ይችላሉ። ጉድጓድ ውስጥ ሊገቡ ይችላሉ። ገብቷችኋል። ልክ እንደ በጎቹ መሪ ከሌለው ሰው እንዲህ ነው የሚሆነው። ወደ አደጋ፣ ወደ ኃጢአት፣ ወደ ጽድቅ ያልሆነ መንገድ ሊመላለስ ይችላል። የሚሻውንም የሚፈልጋቸውም የለም፣ የሚሻቸውም የሚፈልጋቸውም የለም። አዎ ይሄ በቃ አያችሁ፣ ጥሩ መሪ ከሌለ፣ መልካም መሪ ከሌለ፣ መልካም እረኛ ከሌለው ሰው እንትን አይፈልጋቸውም። ቢጠፉም አይፈልጓቸውም። ገብታችኋል። ከቤተ ክርስቲያን ቢጠፉ አይመጡም፣ አይደውሉላቸውም፣ አያገናኟቸውም፣ በቤታቸው አይሄዱም፣ አይጠይቋቸውም። ምን ሆናችሁ ነው? በሰላም ነው? እንትን ሁሉ ቤተሰብ፣ ስራ፣ ሁሉ ነገር እንዴት ነው ብለው የሚፈልጋቸው ሰው የለም። ገብቷችኋል። ስለዚህ ተፈላጊነት፣ ሰው ደግሞ ፍቅር ይፈልጋል፣ ተፈላጊነት ይፈልጋል። እና ይህን ነገር ካላገኘ ወደ ዓለም ሊሄድ ይችላል ሰው። በጎቼ ንጥቂያ ሆነዋል ይላል። እንግዲህ ዓለም ይነጥቃቸዋል፣ ሰይጣን ይነጥቃቸዋል፣ ያታልላቸዋል። ገብቷችኋል። እና ወደ ሌላ ጥፋት ይሄዳሉ ማለት ነው። እንደገና ደግሞ አሁን ደግሞ የምናየው የእግዚአብሔር ፍርድ ለደካማ እረኞች ላይ የሚመጣው ነው። እና እግዚአብሔር መልካም ፈራጅ ነው። በቃ የእውነተኛ ፈራጅ ነው እግዚአብሔር። እና እሱ ነው ሕጉን የሚያወጣው፣ እሱ ነው ለእረኞችም ስልጣን ላይ የሚያስቀምጣቸው። እሱ ሳይፈቅድ ማንም ሰው ስልጣን ላይ አይመጣም። እና የእሱን ስራ ካልሰሩ፣ በጎቹን ማሰማራት ካቃታቸው እግዚአብሔር እንደሚፈርድባቸው ይነግረናል ያ ምዕራፍ ላይ። ከዛ እንደገና ምን ይለናል? በእነዚህ በደካማ እረኞች ላይ ነኝ ማለት እፈርድባቸዋለሁ፣ እቆጣቸዋለሁ፣ ቁጣዬ እነሱ ላይ ይመጣል ማለቱ ነው። ሌላው ደግሞ ምን ብሏል? በጎቼን ከእጃቸው ፈልጋለሁኝ፣ በቃ እወስዳለሁ ማለት ነው። ይነጠቃሉ። እግዚአብሔር ለነሱ ለመልካም እረኞቹ ከመልካም እረኞች ስላልሆኑ ከነዚህ መጥፎ ከእረኛዎቹ ጋር በጎቹን ይወስዳል፣ ህዝቡን ይወስዳባቸዋል። ገብቷችኋል። እና ሌላ ቦታ እግዚአብሔር መልካም የሚመራቸው ሰው ጋር ይወስዳቸዋል። መልካም መሪዎች ጋር፣ መልካም እረኞች ጋር፣ መልካም መንገድን የጽድቅን መንገድ የሚያስተምሯቸው ሰዎች ጋር እግዚአብሔር ይመራቸዋል፣ ይነጥቃቸዋል። ከነዛ ከመጥፎ እረኞቹ በጎቹ ይነጠቃሉ ማለት ነው። ኃላፊነቱ ይገፈፋሉ ማለት ነው። በጎቼንም ከማሰማራት አስተዋቸዋለሁ። ስለዚህ በቃ አሁን እነዛ በትክክል ስላልሰሩ፣ ኃላፊነታቸውን ስላልተወጡ እግዚአብሔር ያንን ኃላፊነቱን ያንን ስልጣን ይገፍባቸዋል፣ ይወስድባቸዋል ነው የሚለን። በጎቼን ካፋቸው አድናለሁ። ምክንያቱም እነዛ በጎች ጥፋት ላይ ስላሉ ስለሚቅበዘበዙ ከነሱ ካመጡባቸው ጥፋት አድናቸዋለሁኝ ነው የሚለው እግዚአብሔር። መብልም አይሆኑላቸውም፣ ከእንግዲህ ወዲህ አያታልሏቸውም ማለት ነው። ገብቷችኋል። ስለዚህ ከእንግዲህ በኋላ በእነሱ ስልጣን ላይ አይሆኑም፣ ከእጃቸው ይነጠቃሉ፣ እግዚአብሔር ይመራቸዋል ማለት ነው። እሺ አሁን ደግሞ የምናየው የእግዚአብሔርን ማዳን። እግዚአብሔር ምንድን ነው ሀሳቡ? ለነዛ በጎቹ እነሱን እፈልጋለሁ አለ። የጠፋውንም እፈልጋለሁ። በቃ የተቅበዘበዙትን፣ ግማሾቹ ተራራ ላይ፣ ኮረብታ ላይ፣ ዓለም ላይ ያሉት የጠፉትን፣ ገብቷችኋል፣ እነሱን ልፈልግ እመጣለሁ። ልክ አሁን እግዚአብሔር በልጁ ኢየሱስ ክርስቶስ የጠፋውን ሕዝብ ወይም ደግሞ ጻድቅን ልፈልግ ሳይሆን የምመጣው እኔ የጠፋውን ኃጢአተኛውን ልፈልግ ነው የመጣሁት ብሎ ጌታ ኢየሱስ እንዳለው ማለት ነው። ስለዚህ እንትናን ማናትቺ ሰማሪታን ሴቷን ሄዶ ያ ሁሉ ባል ብታገባም እሷ ጋር ሄዷል፣ ፈልጓታል። ገብቷችኋል። እሷ ጋር ሄደ።
እንትና ላይ ማነው ዘኪዮስ ደግሞ የሚባለው ጋር ደግሞ ራሱ አንተ ጋር መጣለሁ አለው። አታላይ ቀራጭ ነበረ፣ የሰውን ገንዘብ በማታለል የሚወስድ ነበር። አንተ ቤት መጣለሁ ይለዋል። ገብቷችኋል? እንደገና ደግሞ 38 ዓመት አልጋውን በእግር መሄድ የማይችለውን ሽባ የሆነው ሰውዬ እንደገና ኢየሱስ እሱ ጋር ሄዶ ነው ያገኘው። ገብቷችኋል? ሁሉም የራሱ ሰው ያለ ያስገባዋል፣ ውሃ ውስጥ እየገባ ይታከማል፣ ይፈወሳል። ግን ይሄ ሰውዬ ግን ማንም እረኛ ስላልነበረው ማንም ስላልነበረኝ ቀድሞኝ ሁሉ ይገቡና ይፈወሳሉ፣ እኔ ግን የሚወስደኝ የለም ብሏል። እና እረኛ የለውም ነበር ይሄ ሰውዬ። ገብቷችኋል? 38 ዓመት ሽባ ሆኖ ሁሉም ሰው እየጣለው ይሄድ ነበረ። ማንም የሚከታተለው ማንም የሚፈልገው ማንም ለሱ የሚያስብ ስላልነበረ ግን ጌታ ኢየሱስ መጥቶ አዳነው ማለት ነው። ብዙዎች አሉ። አንዳንዱ ደግሞ ኃጢአተኛ ለምሳሌ ደሟ የምትፈሷ ሴትዮ መጥቼ ብነካው እግሩ እንትኑን ጨርቁን ብነካው የቀሚሱን ጨርቅ ብነካው እፈወሳለሁ ብላ፣ አንዳንድ ሰው ደግሞ እሱ ጋር እየሄደ ይፈወሳል። አንዳንዱ እየጮኸ ጌታ ኢየሱስ ክርስቶስ ማረኝ፣ የዳዊት ልጅ ማረኝ እያለ ደግሞ በርጠሌዎስ ደግሞ አይኑን የታወረው ደግሞ ጠርቶት ደግሞ የእግዚአብሔርን ማዳን ተቀብሏል በኢየሱስ በኩል ማለት ነው። እና እንዲህ ነው የሚያደርገው። መጣለው፣ በጎቼን እፈልጋለሁ፣ የጠፋውን እፈልጋለሁ ነው ያለው። እና ኢቭን 99 ጻድቃን ሰዎች ቢኖሩኝ አንድ ደግሞ የጠፋ ቢኖር እነሱ ጋር አንዱን 99ን አስቀምጬ ለአንድ ለጠፋው ሄዳለሁ ብሎ ያለ ጌታ ኢየሱስ ነው። እና የጠፋውን በግ ፈላጊ ነው፣ የጠፋውን ሰው ፈላጊ ነው፣ በኃጢአት ላይ ያለውን ሰው ፈላጊ ነው። እና እንደዚህ ነው የሚለው፣ በጎቼን እፈልጋለሁ። ማንም ያልመራቸውን ማንም እውነቱን ያልገለጸላቸውን ሰዎች ጋር መጣለሁ ማለቱ ነው። ማንም ያልተማሩ እውነት ያልተገለጸላቸው ሰዎች ጋር መጣለሁ ማለቱ ነው። ከዛ እንደገና ምን ይላል? በደመናና በጨለማ በቀን ከተበተኑት ስፍራ አድናቸዋለሁ። ወደ ዓለም የሄዱት በተለያየ መከራ የደረሰባቸው፣ በዝሙት ላይ ያሉ፣ በኃጢአት ላይ ያሉ፣ በተለያየ ኃጢአት በድራግ ላይ ያሉ፣ በመጠጥ ላይ ያሉ፣ በተለያየ ሱስ ውስጥ የገቡ ሰዎች ጋር ለእናንተ መጣለሁ ነው ያለው። ገብቷችኋል? ስለዚህ ይፈልገናል። በጨለማ ሆነ በሌሊት ሆነ በምን የተበተነውን ባለማወቅ ቢሆን ገብቷችኋል? በተለያየ መንገድ ያልተማርነውን የእሱን ቃል ያላወቅነው ሰዎች ጋር በሙሉ ጌታ ኢየሱስ ይመጣል በመንፈሱ። እና ማንም እኔ እመጣለሁ አንኳኳለሁ ልባቸው ውስጥ ማንም የልቡን በር ቢከፍትልኝ እገባለሁ፣ እኔም አብም እንገባለን፣ መኖሪያ እናረጋለን። ይህንን ሰውነታችንን ይቀድሱና ይገባሉ ማለት ነው። መንፈሳቸው ለእኛ ውስጥ ማደሪያ ይሆናል ማለት ነው። ከአሕዛብም ዘንድ አወጣቸዋለሁ። ከአሕዛብም ዘንድ ሲል ከንጥቂያ ከተነጠቁበት ከዓለም ከሰይጣን አስተሳሰብ ከሰይጣን ቀንበር ከሱሰኝነት ከኃጢአት ባርነት አወጣቸዋለሁ ማለቱ ነው። ወደ ገዛ ሀገራቸው አመጣቸዋለሁ አሰማራቸዋለሁም። ገብቷቸዋል? ሰው ልጅ ልክ እንደ በግ የሚያሰማራን ሰው ያስፈልጋል። መሪ ያስፈልገናል። ሰው መሪ ከሌለው፣ ልጆች መሪ ከሌላቸው፣ ወላጆች ከሌላቸው፣ አስተማሪ ከሌላቸው በቃ ሊነጠቁ ይችላሉ። ገብቷቸዋል? እውነቱን የሚገልጥ የሚገጽሳቸው የሚያስተካክላቸው ያስፈልጋል። በእውነት መንገድ የሚመራቸው ያስፈልጋል። ገብቷቸዋል? እና ደግሞ ሁላችንም ደግሞ እኛ የምንማርበት ሰው ያስፈልገናል። እግዚአብሔር ራሱ የእግዚአብሔር ልጅ ኢየሱስ ክርስቶስ እዚህ መጥቶ 12 ደቀ መዝሙር ኖሮት እነሱን ማስተማር ነበረበት። ገብቷችኋል? እነሱ ከተማሩ በኋላ የጌታ ኢየሱስ ክርስቶስን ትምህርት ከተማሩ ከተቀበሉ ሞቱን ስቅለቱን እንደገና መነሳቱን ያዩት ናቸው። እንደገና ለእኛ ደግሞ መጽሐፍ ቅዱስ ላይ ጽፈውልን እኛን ደግሞ የሚያስተምሩን። ገብቷችኋል? እና ይህንን ደግሞ አስቀድሞ በመንፈሱ የገለጠላቸው ሰዎች ደግሞ ለእኛ ደግሞ መሪዎች ይሆኑናል። ገብቷችኋል? ከዛ ደግሞ እኛ ደግሞ የገባንን የተማርነውን ጌታ ኢየሱስ ክርስቶስ የገለጠልንን እሱን ደግሞ መረዳቱን ደግሞ ለጀማሪዎች ደግሞ እንነግራቸዋለን። ይህን የአዲስ እምነት መንገድ ለተጓዙ
ለሚጓዙ ደግሞ ሰዎች እናስተምራለን። ከኛ በታች የሆኑትን ደግሞ እኛ እናስተምራለን። ከዛ ደግሞ እነሱ ደግሞ ሌላውን የሚያስተምሩ ይሆናሉ። ገብታችኋል? እንዲህ እየተማማርን ነው ወንጌል እየተቀባበልን ነው የምንሄደው እንጂ ማንም ሰው አውቆ ተምሮ የጨረሰው ነገር የለም። ገብታችኋል? ግን በምናቀው መንገድ በምናቀው እና በእውነቱ በእግዚአብሔር ቃል እየተመራን ራሳችንን እናስተምራለን። ደግሞ የተማርነውን ደግሞ እናካፍላለን ለሌላው ማለት ነው። ከዛ ምንድነው ያለው ደግሞ አሰማራቸዋለሁኝ፣ በትክክለኛው መንገድ አሰማራቸዋለሁ፣ በለመለመ ማሰማሪያ ይሰማራሉ አለ። ያያችሁ በለመለመ ማሰማሪያ በትክክለኛው የእውነቱ ከእውነት ከህይወት የህይወት ቃል ካለው ከእግዚአብሔር ቃል ጋር ይገናኛሉ። ገብቷችኋል? የእውነት መሪ ሲሆን የእግዚአብሔር ቃልን ይመራል፣ የእግዚአብሔርን ቃል ያስተምራል። ገብቷችኋል? አለበለዛ ዝም ብሎ እየመጣችሁ እየሄዳችሁ ምንም የማታውቁ መንፈሳዊ እድገት ከሌላችሁ ገና ውሃ የምትጠጡ ወተት የምትጠጡ ናችሁ ነው የሚለውና እንዲያውም መጽሐፍ ቅዱስ ላይ ተነግሮናል። ሁሌ ወተት እንደ ህፃናት ሆኑ፣ ወተት ብቻ ገና በቃ ኢየሱስ ክርስቶስ ሞተ፣ ተሰቀለ፣ ከዛ በኋላ ተነሳ ብቻ አይደለም። ምንድን ነው ያደረገው? ለምንስ ነው የመጣው? ገብቷችኋል? መጽሐፍ ቅዱሱን የእግዚአብሔርን ቃል ብትወዱኝ ቃሌን ትጠብቃላችሁ፣ ቃሌ በእናንተ ውስጥ ይኖራል ብሏል። እና የእሱን ቃል መማር አለብን። የእሱን ቃል የምንወደው የእግዚአብሔርን ልጅ ልንወደው የምንችለው ስናረገው ነው። ገብቷችኋል? ቃሉን ስንሰማ እሱ ያረገውን በቃ አንድን ሰው ለምሳሌ ወደድኩት ብላችሁ ወይ ወደድኳት ብላችሁ ምንም ጊዜ ከነሱ ጋር ማታሳልፉ ከሆነ በተግባር አላረጋችሁትም ማለት ነው። እና አሁን የኛ ደግሞ እግዚአብሔርን ወደድ ነው ብለን ካልን ቃሉን እንወደዋለን፣ ከሱ ጋር ማሳለፍ ጊዜ ማለት ነው። ምክንያቱም የእግዚአብሔር ቃል እስትንፋስ ያለው ነው። የእግዚአብሔር እስትንፋስ ነው፣ ከእግዚአብሔር ጋር መገናኘት ማለት ነው። ገብቷችኋል? ከእግዚአብሔር ጋር ጊዜ ማሳለፍ ነው ማለት ነው። እና አስተሳሰባችን ትክክል ያልሆነውን ያወጣልናል። በቀደም እንደተማር ነው ስለ እግዚአብሔር ቃል ስንማር እና ልብና ሐሳባችንን የልብ ሐሳባችንን የልብ ፍላጎታችንን ሁሉ ይለይልናል። ገብቷችኋል? የእግዚአብሔርን ፈቃድ ይነግረናል። የኛ ፈቃድ ትክክል ካልሆነ አይደለሽም፣ ትክክል አይደለሽም ብሎ ይነግረናል። ገብቷችኋል? ውስጣችን ስለሚመረምረን ማለት ነው። የባዘነውን እመልሳለሁ አላያችሁ? የእግዚአብሔር ማዳን እንዲህ ነው። የባዘነውን፣ የጠፋውን፣ የግራ የተጋባውን እመልሳለሁኝ፣ የተሰበረውንም እጠግናለሁ። አያችሁ? በጣም ያዘኑት፣ ህመም የበዛባቸው፣ የሰው ጉዳት የደረሰባቸውን ሁሉ እግዚአብሔር ለተሰበረ ልብ ቅርብ ነው ይላል እና የተሰበረውን እጠግናለሁ። ማንኛውም ጉዳት የደረሰባችሁን ሰዎች እግዚአብሔር ጋር ስትቀርቡ እሱ ይቀርባችኋል። ለተሰበረ ልብ እግዚአብሔር ቅርብ ነው ይላል። የደከመውንም አድናለሁ። አዎ እናንተ ደካሞች ኑ ወደ እኔ ረፍት እሰጣችኋለሁ። ኑ ቀንበሬ የኔን ትንሽ ነው እና የእናንተን ደግሞ ለእኔ ስጡኝ፣ የእናንተን ሸክም ለእኔ ስጡኝ። ደካሞች እናንተ ናችሁና እንዲህ ደካማችሁን፣ ቀንበራችሁን፣ ሸክማችሁን ለእኔ ስጡኝ። የኔ ደግሞ ቀንበር ውሰዱ፣ የኔ ቀንበር ቀሊል ነው ይላል። ገብቷችኋል? ቀላል ነው። የእሱ እረፍት ይሰጠናል። የእሱ ሰላምን፣ የእሱን ህይወት ያካፍለናል ማለት ነው። የእኛን ድካም ይወስድና የእኛን ሸክም ይወስድና የእሱን ሰላም፣ የሰማዩን ሰላም ይሰጠናል ማለት ነው። እና የደከመውን አድናለሁ ያለው ለዚህ ነው። የወፈረውንም የበረታውንም አጠፋለሁ አለ፣ በፍርድም እጠብቃቸዋለሁ አለ ማለት ነው። እና ደግሞ ምን አለ? በአውራ በግና በአውራ ፍያል መካከል እፈርዳለሁ። እንግዲህ አያችሁ፣ አሁን ለምሳሌ በመሪና መሪዎች ሆኑና በእነሱ ውስጥ ራሱ አንዱ በጣም ክፉ መሪና ሌላዎቹ እርስ በራሳቸው መሪዎች በአጠቃላይ የተከፋፈሉት እነሱ ራሱ መሪዎች መሪ ከመሪም እለያለሁ፣ መሪ በመሪ ላይ መካከል ላይ ያለውን ሁሉ
እንትን እፈርድበታለሁ ነው የሚለው። በበግና በበግም መካከል እፈርዳለሁ። ገብቷችኋል? እንደገና ደግሞ በቤተ ክርስቲያን ውስጥ ምንድን ነው የሚለን? ለምሳሌ የቤተ ክርስቲያን መሪዎችን እፈርዳለሁ አለ። በመሪዎች በአጠቃላይ አንዱን ከአንዱ መሪ ይፈርዳል። እንደገና በበግና በበግ መካከል፣ በሰውም ደግሞ በህዝቡ ውስጥም ደግሞ የትኛው መጥፎ ህዝብ የበግ ለምድ ለብሶ የመጣ አለ። አንዳንዱ ገብቷችኋል? በግም ይመስላል ግን ተኩላ ነው፣ የሚበላ ነው፣ የሚያናድድ ነው፣ የጽድቅን መንገድ እንዳያደርግ ሰው መሰናክል የሚሆን ነው እና በእነሱና በንጹዎቹ በጎቼ በሰዎቹ እፈርዳለሁኝ ብሎ ያለው ለዚህ ነው። በላያቸውም አንድ እረኛ አቆማለሁ፣ እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆናቸዋል ይላል። እንግዲህ ለእስራኤል ህዝብ የተጻፈ ነው እና ዳዊትን ንጉሥ አድርጎ እንዳመጣው እንደሚመራቸው ግን እግዚአብሔር ደግሞ አንድ አምላክ እኔ ደግሞ አምላክ ሆናቸዋለሁ ብሎ ያለውን ነው። ግን አሁን ደግሞ ምንድነው? የሰላምን ቃል ኪዳን ከእርሱ ጋር እገባለሁ አለ። ከዳዊት ጋር የሰላምን ቃል ኪዳን እገባለሁ ብሎ ያው እግዚአብሔር ሁሌ አብሮት ከሚሰራው ሰው ጋር በሙሉ ቃል ኪዳን ይገባል እና ለዳዊት የሰላምን ቃል ኪዳን ከእርሱ ጋር እገባለሁ ብሎ ነው ያለው እና የበረከትን ዝናብ በጊዜው አወርዳለሁ አላያችሁ? እግዚአብሔር ካዳነ በኋላ መሪ ከሰጠ በኋላ ራሱ የሚወደውን መሪ ካስቀመጠ በኋላ የበረከትን ዝናብ አፈሳለሁ። በጊዜው ደግሞ በምድረ በዳ ያሉት እንትኖች በምድረ በዳ ዛፍ ፍሬ ይሰጣሉ። ገባችሁ? ዛፉ ሁሉ የምድረ በዳ ያሉት ዛፎች ሁሉ በመልካም እረኛ ሲኖራቸው ፍሬ እንዲያፈሩ ያደርጋቸዋል። ፍሬ አፍርተው ደግሞ እነዛ እረኛው ወደ ምድረ በዳ ሲወስዳቸው እነዛን ፍሬዎች መመገብ ይችላሉ። ገብቷችኋል? እና ምድርም ቡቃያዋን ትሰጣለች ይላል እና ሁሉ ነገር መልካም ይሆናል እግዚአብሔር ስለሚያሰማራ፣ እግዚአብሔር እረኛ ራሱ ስላስቀመጠ ማለት ነው። እና አሁን ደግሞ በአዲሱ ኪዳን ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስ እኔ መልካም እረኛ ነኝ ብሏል እና እኔ የምነግራችሁን በቃሌ በእናንተ ውስጥ ቢሆን በቃ እውነትን ታውቃላችሁ ብሎናል እና የእሱ ቃል እኛ ውስጥ ካለ ከገባን እሱን የምናዳምጠው ከሆነ ከስተት መንገድ እንወጣለን፣ ከነጣቂው እንወጣለን። እኔ የመጣሁት በብዛት ህይወት ልሰጣችሁ ነው ብሏል ጌታ ኢየሱስ ክርስቶስ። ግን ከኔ በኋላ ሌላው ደግሞ የሚመጣው ነጣቂ ነው። ዲያብሎስ ደግሞ ሊነጥቃችሁ ነው። ያ እረኛ መስሎ ግን የጥፋት እረኛ ነው። ገብቷችኋል? የክፉ እረኛ ነው። ለጊዜው መልካም ነገር አስመስሎ ግን በኋላ ልክ አንድ መከራ ሲመጣ ሊያጠፋ፣ ሊገል፣ ሊሰርቅ ነው የሚመጣውና የዲያብሎስ ስራ እንደዚህ ነው። የእግዚአብሔር ልጅ ደግሞ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ። እኔ መልካም እረኛ ከመሆኔ የተነሳ ኢቭን ነፍሴን አሳልፌ ሰጥቻለሁኝ ብሎ በምሳሌ ነፍሱን አሳልፎ እንደሚሰጠን ምሳሌ አድርጎ ነግሮናል። እውነትም ደግሞ ለኃጢአታችን ነፍሱን ሰጥቷል፣ ሞቷል፣ ተነስቷል። በእግዚአብሔር ደግሞ አብ ደግሞ ተነስቷል እና በትንሣኤ ኃይል ተነስቷል። ስለዚህ እኛ የምንከተለው እረኛ ሞት የሚይዘው አይደለም። ሞትን አሸንፎ ድል የነሳው ነው ጌታ ኢየሱስ ክርስቶስ። እሱን ነው የምንከተለው። እሱ ነው እረኛችን፣ እሱ ነው መልካም እረኛችን። ገብቷችኋል? ጥሎን የማይሄድ መከራ ቢኖር ችግር ቢሆን ሰው ባላችሁ ጊዜ የሚቀመጡ ጓደኞች አሉ፣ የሚከተሏችሁ አሉ። ግን ስታጡ ግን ብዙ ጊዜ ወዳጅም አብሮ ይሄዳል፣ ወዳጅም ይጠፋል። ግን ከእግዚአብሔር ጋር ከሆናችሁ ግን ብታጡም ብታገኙም በሁሉም ብትታመሙ በሁሉ በጥንካሬያችሁም በድካማችሁም ጊዜ እረኛ ካላችሁ እሱ ላይ ስትሆኑ ስትደገፉበት እሱ ተሰብሮ የሚጎዳችሁ የሚወጋችሁ አይደለም። ሰውን ግን ተደግፋችሁ ሰውን እረኛ ብላችሁ ካላችሁ ግን እነሱ ከወደቁ እናንተም አብራችሁ ነው የምትወድቁት። እነሱ ወይም ደግሞ ጥለዋችሁ ሊሄዱ ይችላሉ። ለእናንተ መከራ ሲመጣ ዲፌንድ የሚያደርጓችሁ የሚመልሱላችሁ ለእናንተ የሚቆሙላችሁ ላይሆኑ ይችላሉ እና በሰው ላይ የሚደገፍ የተረገመ ነው። ገብቷችኋል? በሰው ላይ ሀሳቡን ፈቃዱን ሁሉ ላይ በቃ በሰው ላይ
የተደገፈ ሰው እርግማን ይመጣበታል እና በሰው ላይ አትደገፉ፣ በእግዚአብሔር ላይ ተደገፉ። ኢቭን ዳዊት ራሱ እዚህ ጋር ዳዊትን ባሪያዬን እረኛ አድርጌ ሾሜዋለሁ ለኢየሩሳሌም ሕዝብ ቢልም እግዚአብሔር እንትና ደግሞ ዳዊት ራሱ ደግሞ እረኛው እግዚአብሔር እንደሆነ በጣም ብዙ የምናውቀው ብዙዎቻችሁ የምታውቁት መጽሐፍ ቅዱስ ክፍል አለ። እሱን ላንብብላችሁ። መዝሙረ ዳዊት 23 ላይ ነው። እንደዚህ ይላል። እግዚአብሔር ዳዊት ያለው ነው የዳዊት መዝሙር። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍቱ ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው፣ ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አሜን አሜን። በቃ ይሄ ዳዊት ራሱ የጻፈው ነው። በቃ እግዚአብሔር እረኛችን እንደሆነ በለመለመ መስክ እንደሚያሳርፈን ቅድም እግዚአብሔር የጻፈው እዛ ላይ በጎቼን እመራለሁ እኔ ያሰማራለሁ እንዳለ ልክ ዳዊትም በለመለመ መስክ መራኝ። እሱ ነው በትርህና ምርኩዝህ እነሱ ያጽናኑኛል። አላያችሁ? በተሰበረ ልብ ላይ ሲሆን እኛ የተሰበረ ልብ ሲኖረን እሱ ላይ ደገፍ ስንል እግዚአብሔር ላይ እረኛችን ላይ ደገፍ ስንል ያጽናናናል። ገብቷችኋል? እሱን ብንደገፍበት ተሰብሮ የሚጎዳን አይደለም እና ሰውን ግን ላይ ከተደገፍን ግን እነሱም ተሰባሪ እነሱም ደካማዎች ስለሆኑ መልሰው ሊወጉን ይችላሉና ግን እግዚአብሔር ላይ የተደገፈ ግን በትሩ ላይ የተደገፈ እሱ ላይ እንትኑን ሀሳቡን የጣለ ድካሙን የጣለ ሁሉ ተጽናንቶ በርትቶ ነው የሚወጣውና ከጠላቶቻችን እንደሚያድነን ዘይት በጭንቅላታችን ላይ እንደሚቀባን እንደሚለየን ነው እግዚአብሔር ቃል የሚነግረን። በጣም ደስ ይላል መዝሙረ ዳዊት እና እረኛዬ ይሄንን አስቀምጫለሁ ይሄን እረኛ ቢልም ዳዊት የሰው እረኛ ነው። ዳዊት እንደማንኛውም አባቶች ሞቷል። ገብቷችኋል? ግን ሞትን ድል የነሳው ግን እግዚአብሔር ልጅ ኢየሱስ ክርስቶስ ስለሆነ እንትኑም ደግሞ መንግስቱም ደግሞ የማያልቅ ለዘላለም ነው ተብሎ እንዲያውም በትንቢትም የተነገረው የእሱ መንግስት ነው የማያልቀውና እሱ ነው ከአንድ ዘመን ወደ አንድ ዘመን ከአንድ ትውልድ ወደ አንድ ትውልድ እየተሸጋገረ ንግስናው አልፋም ኦሜጋም የመጀመሪያውም የመጨረሻውም ስለሆነ ንጉስ ስለሆነ እሱ ለሁሉ ትውልድ ይጠቅማል። ጌታ ኢየሱስ ክርስቶስ እሱ ነው ንጉሳችን፣ እሱ ነው እረኛችን፣ እሱ ነው መልካም እረኛችን እና እሱን ተደገፉት ደካሞች ሆናችሁ ኑ ወደ እኔ ብሏልና ድካማችንን ይዘን ሁሌ ዘወትር እሱ ጋር ስንጠጋ እሱ ደግሞ የራሱን ቀንበር ይሰጠናል። እኛ ደግሞ ብርትት ብለን በክርስቶስ የሆኑ ሁሉ ብርትት ብለው ነው የሚነሱት። ኃይል ይሰጣቸዋል፣ ኃይላቸው ይታደሳል ይላልና አይታክቱም ይላልና በለመለመ መስክ ከሱ ጋር ስንጣበቅ ከግንዳችን ጋር በቃ ህይወት ከሚሰጠው ግንድ ጋር ስንጣበቅ እኛም ፍሬን የምናፈራ እኛም በሱ ሰላም ውስጥ በሱ ህይወት ውስጥ በሱ ፍቅር ውስጥ በሱ ተስፋ ውስጥ እንኖራለን ማለት ነውና ይሄ ነው ያለኝ ዛሬ። እንደወደዳችሁ ተስፋ አደርጋለሁ። ነገ ደግሞ በሌላ ቃል እመጣለሁኝ። እግዚአብሔር በሰላም ያድርሰን። ነገ ደግሞ ደህና ሁኑልኝ ባይ